ሰላም ቤተሰብ በድጋሚ መጥቻለሁ። ሀብ ቤት ቆይቼ ነው የመጣሁት እና ዛሬ እንግዲህ ስምረት ናኒ ሀብ ምን እንደሰሙ አላቅም። ስምረት እንግዲህ ለነ ናኒና ለሀብትሽ ምን እንደነገረቻቸው አላቅም። መጨረሻ ላይ ሀብትሽ እጅግ በጣም ደንግጦ እጅግ በጣም አዝኖ ነው እንግዲህ ቪዲዮ ያለቀው። እንግዲህ ስምረት ምን እንዳለቻቸው አላቅም። የሆነ ነገር እየተናገረች እያለ ነው ቪዲዮ ያለቀው። ከዛ ሀብ ሲደነግጥ ናኒ ስታዝን ነው ያለቀው። እውነት ለመናገር ከባድ ነው ማለት በብሩኬ እኔ በሃይሚ ወንድሞቹ እንኳን ተስፋ ቆርጫለሁ። ምክንያቱም አንድ ቀን እንኳን ወጥቶ እንድነ ያለ ሰው ስላላየው እስካሁን ኦልሬዲ ተቻቸዋለሁ። በቃ ተስፋ ቆርጫለሁ በእነሱ እና አንዳንዴ ሃይሚ በቃ ሰው እንደሌላት አድርጌ ነው ያሰብኩት አሁን ላይ። ለምን አንድ ሰው ከጎኗ ያለ ሰው የለም። እንግዲህ ከቤተሰብ እስካሁን አንድ ሁሉም የራሱን እንጂ አንድ ሰው ስለ ሃይሚ እንዲህ ነው የሚል አላየውም። ግን ሀብ መሌ የብሩኬ ጓደኞች እነ ቤኪ እነ ፍፄ ላይ ትልቅ ተስፋ አለኝ ነበረኝ ነው። አሁን እንኳን እኔ እንጃ ተስፋ እየሟጠጥኩ ነው። ምክንያቱም አንድ ወር ሙሉ እንደዚህ ሲሆኑ እነዚህ ልጆች እኔ እንጃ በአካል መተው እስካሁን ድረስ ቢያንስ እንኳን አሁን ትላንት እሁድ ነበር። እሁድ ቀን ከሰኞ እስከ ቅዳሜ ስራ ሊሆኑ ይችላሉ፣ ላይመቹ ይችላል። ግን እሁድ የ3 ሰዓት መንገድ ነው። ጠዋት 12 ሰዓት ቢነሱ 3 ሰዓት ይደርሳሉ አዲስ አበባ። ሄደው የሆነ ነገር ቢሏቸው የምር ቢቆጧቸው አቀራርበው ቢያነጋግሯቸው ሰው እንደሚለው ደግሞ የእውነት ድራማም ከሆነ ቢቆጧቸው ምናልባት እናንተ ድራማ ሊሆን ይችላል የምትሰሩት፣ ግን በመካከላችሁ ሰይጣን ይገባል ብለው ቢቆጧቸው። ድራማ ደግሞ ይሄን ያክል ጊዜ ድራማ ተገቢ ነው ወይ? ሃይሚና ብሩኬስ እየተሰደቡ እነሱ የሰው ቻናል ማሳደግ ተገቢ ነው ወይ? ራስን አሳንሶ ሰውን ከፍ ማድረግ የእውነት ተገቢ ነው ወይ? የእግዚአብሔርስ ሕግ ይፈቅዳል ወይ ብለው ቢቆጧቸው ምን አለበት? እውነት ለመናገር ዛሬ በጣም የሆነ ካሁን ምን ሊባል ነው እሰማለሁ፣ ካሁን ምን ሊባል ነው እሰማለሁ ስል ምክንያቱም ተምኔ ላይ ነው የገባሁትና ግን መጨረሻ ላይ ምንም እንትን ሳይሉ አለቀ። ምንድነው ሹ ሀይዳ ያኔ ማፈምት የምር በጣም ነው የተሰማኝ። እንዴ ኦዲየንስ እኮ ተጨንቋል እኮ ሰው እኮ በጣም ተጨንቋል። እናንተ የሰማችሁትን ወይ ደግሞ ለኦዲየንስ መናገር ካለ ያለባችሁን ነገር እውነታውን ለምን አትናገሩም? ስምረት ስለምን ሳይለንት አድርግሽው እያወራሽ? ምናልባት ኦንላይን ማለት እንደዚህ የማይወጣ ነገር ሊኖር ይችላል። ግን ደግሞ የማይወጣ መናገር ማትችሉ ለኦዲየንስ መድረስ የማይችል ነገር ከሆነ ደግሞ እዛው ብትጨርሱት ወይ ደግሞ ለኛ እንትን ባትሉት ባታሳዩን ተምኔል ባጽፉ እንደዛ ብላችሁ ለመሰላችሁ። አሁን ይሄንን አይቶ እኔ በራሴ ራሱ በጣም ደንግጫለሁና ይሄንን አይቶ ብዙ የሚጨነቅ ኦዲየንስ አለ፣ ብዙ የሚያለቅስ ሰው አለ። ልቤን አሞኛል ተኝቻለሁ የሚሉ ልጆች አሉ፣ ስትረስ ይዞናል የሚሉ ቢያንስ ለነሱ ብላችሁ መናገር ካለባችሁ እውነታውን አውጥታችሁ ብትናገሩ፣ ከመናገር ከሌለባችሁ ደግሞ በቃ ዝም ብትሉ ወይ እዛው ውስጥ ብትነጋገሩ። ሚዲያ ላይ አምጥታችሁ ስምረት ስለ ሃይሚና ብሩኬ ያለውን ነገር ነገረቻቸው፣ ሀብትሽ ደነገጠ የሚለውን አይተን ገብተን መጨረሻው ደግሞ ሳንሰማው ስንቀር ምን ይሆን በሚል ምን ያክል እንደምንጨነቅ አታውቁም? የእውነት እኔ እንጃ። እኔ አሁንም ቢሆን ሀብትሽን ነው አሁንም ቢሆን ሀብትሽ ላይ ትልቅ ተስፋ አለኝ፣ ሀብትሽና መሌ። ምክንያቱም እነሱ ቢቆጧቸው እነዚህ ሁለት ልጆች ይሰማሉ፣ ያዳምጣሉ። ምክንያቱም ታላላቆች ናቸው። አባት እንደ አባት ነው የሚያዩቸው። ብሩኬ ሃይሚን ብትሆን ታከብራቸዋለች። ስለዚህ ለምንድን ነው ሄዳችሁ የሆነ ነገር ማትሏቸው እንዴ? እንግዲህ ዛሬ ስምረት ያው ተምኔሉን እንዳያችሁት ነው። ገብቼ ናኒም ነበረች። እንግዲህ ስለ ናታንና ስለ ጓደኞቹ ነው ሲያወሩ የነበሩት እና ስለ ዳኒ
ይሄ እኮ ኦልሬዲ እኛ ያየነው ነገር ነው ማለት ዳኒ ለማጣላት እንደሆነ እያስመሰለም እንደሆነ በቃ ስለ ናታንም ቢሆን አይተነዋል። በቃ ሲጀምር ዳኒና ጓደኞቹ ሁሉም ማለሌ ዱርዬ ናቸው፣ እውነት ለመናገር ካየኋቸው ማለት ነው። ናታን ተብዬው ለፍቅረኛው እንኳን ሪስፔክት የለው። እኔ ደጋግሜ አይቼዋለሁ፣ እሱ የሚሰራውን ቪዲዮ ራሱ ከስምረት ጋር ስምረትን በጥፊ ስትመታው ምናምን አይቻለሁ። ሲጀመር በቀደም የሆነ ጀማዓቸው እንደዚህ ሆነው ስርዓት አልባ ናቸው ብያለሁ። በቃ ስርዓት የሚባል የለም እነሱ ጋር እና ከዛ ስለነሱ አውርተው ምናምን ነገር ካሁን ልሰማው ነው። ስምረት ልትናገር ነው። ምን ልትል ነው ስል እንዴ አንዳንድ ጊዜ እኮ ምን ሰማውን ሰምተን እኮ ቁርጣችንን አውቀን መቀመጥም እኮ ትልቅ ነገር ነው። እንዴት ነው የምላችሁ እንዴ እኛ እኮ በጭንቀት አለቅን። ስንት ሰው አለ የሚያለቅስ፣ ስንት ሰው አለ የታመመ። ይሄንን አይቶ ደግሞ ሰምተው ደግሞ አስባችሁታል? በቁስል ላይ ምንድነው ጨው መነስነስ ነው። እኔ አላቅም ብቻ ፈጣሪ እሱ ይሆነን፣ የምር እሱ ይሆነን። እኔ አሁንስ ምር ነው ያለኝ ምር። አንደኛ እነሱ እዛ ጋር ሲሰደቡ ሲዘቀዘቁ ማየት በጣም ነው የሚያመው፣ በጣም ነው የሚከብደው። ጨረቃ ፋሚሊ 3 ቦታ 4 ቦታ ተበታትኖ ግሩፕ ፈጥሮ ሲታዩ በጣም ያሳዝናል እውነት። የምሬን ነው የምላችሁ። ስለዚህ እባካችሁ እኔ ልባችንን አታንጠልጥሉት። በቃ ልባችንን እንደው አታቁስሉት። የምር በጣም 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 ነው ማለት እኔ ከዛሬ ነገ በቃ ያስታርቋቸዋል እያልኩ ትልቅ ተስፋ አለኝ ሀብትሽና መሌሌ። ግን እስካሁን ዝም በቃ ሁሉም በየቻናላቸው ያወራሉ። ከዛ በኋላ ነገሩ ይዘጋል። ከዛ በኋላ እነሱም በሌላ ነው የሚቀጥሉት። በቃ ስለዚህ በአካል ሂዱ። በቃ ቢያንስ በአካል አውቃለሁ ያው ስራ ሊኖር ይችላል፣ ብዙ ነገር አስቸጋሪ ጊዜ ላይ ሊሆን ይችላል። ግን ደግሞ እንዴ በአካል ባትሄዱ ራሱ በስልክ አውሯቸው። በስልክስ ቢሆን ምናልባት ያው ብሩኬ ስልክ ያነሳ የሚባል ነገር አለ። ግን ደግሞ ወዶ ሳይሆን በግድ ለቤተሰቡ ሲል ያወራል፣ ለቤተሰቡ ያወራል። እርግጠኛ ነኝ እንደው ሌላው ይቅርና አሁን ለሙሽዬን ስልክ ያነሳ ታመምን እኮ። እስከመቼ ነው ይሄ ነገር የሚቀጥለው? እንደምታዩት ከሆነ እንደሚታየው ከሆነ እንግዲህ የሚቀጣ ያለው ነገሩ ቀጣይነት አለው። ነገሩ በቀጠለ ቁጥር ደግሞ ነገሮች እየሰፉ እየከበዱ፣ ኧረ እኔ እንጃ በስማ። አሁን እኮ ብሩኬና ሀይሚ በቃ ተለያይተናል፣ ኦሬዲ ተለያይተናል ብለው ነው ቁጭ ያሉት። ስለዚህ ይሄን እየሰማችሁ ደግሞ ዝም ብላችሁ እንዴት እንደተቀመጣችሁ ግን አላውቅም።